አይን አልባ በሆኑት መሪ የምትመራው አሜሪካ በማናለብኝነት የሰው ሀገር ወራና ለሶስተኛ ጊዜ የተኩስ አቁሙን ጥሳ ባንደር አባስ ላይ ጥቃት መፈጸሟን ተከትሎ የኢራን ምላሽ ምን ይሆን የሚለው ቀጠናውን ስጋት ውስጥ ከቶ ነበር። ቴህራንም ጥቃቱን ዝም ብለን አናየውም፣ ምላሹም ውሎ አያድርም ብላ ነበር። እንዳለችውም ሆነ ዛሬ አነጋግ ለ11:10 ጉዳይ ላይ ኢራን ያጸፋ እርምጃ መውሰዷን ይፋ አድርጋለች። የኢራን አብዮታዊ ዘብ በወሰደው ያጸፋ እርምጃ በቀጠናው ትልቅ የሆነውንና በኩዌት የሚገኘውን የአሜሪካ የጦር ሰፈርንና የአየር ቤዝን በሚሳኤልና በድሮን ደብድባለች። የኩዌትን የንጋት ሰማይ በሚሳኤል ነበልባል ያቀላው የኢራን አብዮታዊ ዘብ ከአጸፋ እርምጃው በኋላ ባወጣው መግለጫ የማስጠንቀቂያ ነው ብሏል። አሜሪካ መሰል ወታደራዊ ትንኮሳዎችን የምትደግም ከሆነ የበለጠ ወሳኝና ከባድ አጸፋዊ እርምጃዎች ይጠብቃታል ሲልም ዝቷል። የሌሊቱን ጥቃት አዲሱ የኢራን ጠቅላይ መሪ አያቶላ ሙጃታባ ካሚኒ ለአሜሪካ የጦር ሰፈሮች እንደ ጋሻ ማገልገላችሁን አቁሙ ሲሉ በትላንትናው ዕለት ለአካባቢው ሀገራት ቀይ መስመር ማስመራቸውን ተከትሎ የተወሰደ ሲሆን የሌሊቱ ጥቃት ማስጠንቀቂያ ብቻ ከሆነ ቀጣይስ ምን ይሆን የሚለው ቀጠናውን በስጋት እየናጠው ይገኛል። ኢራን የማትጨበጥ ፍም እሳት የሆነችባቸው ትራምፕ ግን እንደለመዱት መፎከር ቀጥለዋል። ትላንት በዋይት ሃውስ በሰጡት መግለጫ ኢራን በስምምነቱ እኛ የምንላትን ካልፈረመችና ፍላጎታችን ካልተሟላ ስራችንን ወደ ማጠናቀቅ ወይም ወደ ወታደራዊ እርምጃ እንመለሳለን ሲሉ ዝተዋል። ኢራን በበኩሏ የበለጸገ ዩራኒየምን አሳልፌ አልሰጥም፣ ከአሜሪካ ጋር የሚደረግ የሰላም ስምምነትም እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ማቆምን ማካተት አለበት በሚለው ጠንካራ አቋሟ ጸንታ ለትራምፕ ፉከራ ሜዳውም ፈረሱም ይኸው ለየትኛውም ነገር ዝግጁ ነኝ ብላለች። Iran has struck back at the US after days of renewed attacks. US forces hit a military site in the port city of Bandar Abbas, shooting down drones. In response, Tehran now claims to have hit an American Air Force base, with Kuwait also coming under attack. Iran launched an aerial attack on an American ship in the Strait of Hormuz amid fresh tensions in the Gulf. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ትላንት ሌሊት አሜሪካና ኢራን ስለተሰነዛዘሩት ጥቃትና ከዛ ጋር ተያይዞ እየወጡ ስላሉ አዳዲስ መረጃዎች በቀጠናው በዛሬው ዕለት ስለተከሰቱ አነጋጋሪ ክስተቶች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። አሜሪካ እንደገና የተኩስ አቁም ስምምነቱን ጥሳ በኢራን ባንዳር አባስ ላይ ጥቃት ፈጽማለች። ከባንዳር አባስ በስተ ምስራቅ እሁድ ከሌሊቱ 7 ሰዓት ተኩል ላይ 3 የፍንዳታ ድምጾች እንደተሰሙና የአየር መከላከያዎችም ለበርካታ ደቂቃዎች ሳይረን ሲያሰሙ እንደነበር ተገልጿል። Reports say that the blasts were heard early on Thursday. It also says air defenses were activated in the city. ዋሽንግተን በባንዳር አባስ አቅራቢያ የሚገኘውን የኢራን ወታደራዊ ጣቢያ የደበደበችበት ምክንያትም እስካሁን በውል አልታወቀም። አሜሪካ ከባንዳር አባሱ ጥቃት በተጨማሪ 4 የኢራን ድሮኖችንና የኢራን የድሮን ማስጀመሪያ ክፍልን መምታቷ ተገልጿል። አንድ የአሜሪካ ከፍተኛ ባለስልጣን እንደተናገሩት አሜሪካ ድሮኖቹን ባንድ ላይ ሲጓዙ ነበር የመታቻቸው። በአሁኑ ሰዓት የአሜሪካ ዋይት ሃውስ መዝገበ ቃላትም የተኩስ አቁም ለሚለው ቃል የአየር ድብደባ የሚል ትርጓሜን የሰጠው ይመስላል። አሜሪካ ባልታሰበ ሰዓት የፈጸመችው ይህ ጥቃት ሀገራቱ ዳግም ወደ ጦርነት መመለሳቸውን ያረጋገጠ ሆኗል። በተለይ ደግሞ ህዝቡ የኢድ አል አድሃ በዓልን እያከበረ ባለበት ወቅት አሜሪካ ጥቃቶችን መሰንዘሯ ኢራናውያንን በእልህ የበለጠ እንዲያመሩ ያደርጋቸዋል ተብሏል።
የኩዌት የአየር መከላከያ ራዳሮችም በመላው ሀገሪቷ የሳይረን ድምፅ እያሰሙ ሲሆን የሀገሪቷ አየር ኃይልም ለሚሳኤሎችና ድሮኖች ጥቃት ምላሽ መስጠቱን ተናግሯል። ኢራን በአሜሪካ ለደረሰባት ጥቃት ምላሽ ለመስጠት በኩዌት በሚገኘው የአሜሪካ አየር ማረፊያ ላይ ጥቃት መፈጸሟ ተገልጿል። የኢራን አብዮታዊ ዘብ የአሜሪካ ቤዝን የመታ ነው። በባንዳር አባስ አቅራቢያ አሜሪካ ለፈጸመችው ጥቃት ምላሽ ለመስጠት ነው ብሏል። አብዮታዊ ዘቡ አክሎም ጥቃታችንን የፈጸምነው የትኛው የአሜሪካ ቤዝ ላይ እንደሆነ ግን አንገልጽም ብሏል። ከዚህ በተጨማሪ ማንኛውም ጥቃት ከተፈጸመብን ተጨማሪ ከባባድ ወታደራዊ እርምጃዎችን እንወስዳለን ብሏል። ከዚህ ጋር ተያይዞ የኩዌት አየር ኃይልም የመከላከያ ራዳሮቼ የጠላት ሚሳኤልንና የድሮን ጥቃቶችን እየተጋፈጡ ነው ብሏል። የሀገሪቱ ሕዝብም በአሁኑ ሰዓት የሚሰማው ማንኛውም የፍንዳታ ድምፅ የአየር መከላከያ ራዳሮቻችን የጠላት ጥቃቶችን ሲጠልፉ የሚያሰሙት ነው ብለዋል። አክሎም በሀገሪቷ ውስጥ የሚገኝ ሁሉም ሰው የሚሰጡትን የደህንነት መመሪያዎችን እንዲያከብር እንጠይቃለን ብሏል። በርካታ አዳዲስ ነገሮች በተከሰቱበት በረቡዕ ሌሊት የኢራን አብዮታዊ ዘብ ሆርሙዝ ሰርጥ ላይ የተጓዘ የነበረን የአሜሪካ ታንከር መርከብን ወደ ኋላ እንዲመለስ አስገድዶታል። የአሜሪካ ነዳጅ ጫኝ መርከቡ የራዳር ስርዓቱን አጥፍቶ በሆርሙዝ ሰርጥ ለማለፍ ሞክሮ እንደነበር ተነግሯል። የአብዮታዊ ዘቡ ባህር ኃይልም በፍጥነት እርምጃ በመውሰድ መርከቡ ላይ የማስጠንቀቂያ ጥይቶችን በመተኮስ ወደ ኋላ እንዲመለስ አስገድዶታል። የባንዳር አባሱ የአሜሪካ ጥቃትም ከዚህ ክስተት ጋር የተያያዘ ነው የሚሉ ምንጮች ቁጥራቸው በርክቷል። ይህ ሁሉ ቢሆንም አሜሪካም ሆነች ኢራን የተኩስ አቁም ስምምነቱ ፈርሷል አላሉም። በነገራችን ላይ የተኩስ አቁም ስምምነቱ ከተጀመረ በኋላ አሜሪካ ጥቃት ስትሰነዝር የትላንት ሌሊቱ ለሶስተኛ ጊዜ ነው። በሌላ በኩል የአሜሪካው መሪ ዶናልድ ትራምፕ ትላንት ባሰሙት ሰፊ ንግግር ኦማንን አፈርሳታለሁ ማለታቸው ይታወሳል። ትራምፕ ይህን ካሉ በኋላ ታዲያ ኢራን ለኦማን አጋርነቷን ገልጻለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ የአሜሪካን ባለስልጣናትን ማስፈራሪያ ተከትሎ የሚለወጥ ነገር የለም፣ ኢራን ከኦማን ጋር አጋርነቷን ትቀጥላለች ብለዋል። መግለጫው የወጣው ትራምፕ የሆርሙዝ ሰርጥን ለመቆጣጠር እንደ ሌሎች ሀገራት አይነት ባህሪን ኦማን ካላሳየች እናፈርሳታለን ብለው ካስፈራሩ በኋላ ነው። በሌላ በኩል አሜሪካ በፈጸመችው ጥቃት ዙሪያ የተናገሩት የኢራን ሴኪዩሪቲ ካውንስል ዋና ጸሐፊ ዶክተር አሊ ባጋሪ ሉዓላዊነታችንንና ክብራችንን ማንም እንዲደፍር አንፈቅድም፣ ለሚፈጸምብን ጥቃትም አስከፊ የሆነ የአጸፋ ምላሽን እንሰነዝራለን ብለዋል። አሜሪካ አሁንም ኢራን ላይ ጥቃቶችን እየሰነዘረች ነው። በሰላም ስምምነቱ ወቅት ያቀረበቻቸው ጥያቄዎችና ሐሳቦችም በጣም የተጋነኑና የትኛውም ሀገር የማይስማማባቸው ናቸው። ከምንም በላይ ግን ለምትሰነዝራቸው ጥቃቶች እኛ መልሳችን ዝምታ አይሆንም፣ ጠንካራ የሆነ የአጸፋ ምላሽ ነው የምንሰጠው። በሌላ በኩል የአሜሪካ የግምጃ ቤት ዲፓርትመንት በኢራን የሆርሙዝ ባህር ዳርቻ የሚደረጉ የመተላለፊያ ጥያቄዎችን ለመገምገም በተቋቋመው አካል ላይ ማዕቀብ ጥሏል። አሜሪካ ባለስልጣኑን ከአብዮታዊ ዘቡ ጋር የተገናኘ ነው በማለት የባህር ላይ ዘረፋን የሚፈጽም ወንበዴ ነው በማለት ሰይመዋለች። እናም ከባለስልጣኑ ተቋም ጋር የሚተባበሩ ኩባንያዎችም ሆኑ መርከቦች የማዕቀብ አደጋ ሊገጥማቸው እንደሚችል አስጠንቅቋል። የገንዘብ ሚኒስቴሩ ስኮት ቤንሴንት አሜሪካ በኢራን ላይ የፋይናንስ ማነቆውን አጠናክራ እንደምትቀጥልም ተናግረዋል። በኢኮኖሚ ረገድ አሜሪካ የሽብርተኝነትን ደጋፊ በሆነው አካል ላይ የፋይናንሻል እገዳ ጥላለች ሲሉ ቤንሴንት ተናግረዋል። ቤንሴንት በሰጡት ጋዜጣዊ መግለጫ ላይ በሆርሙዝ ሰርጥ በኩል ለማለፍ ከሚደረጉ ክፍያዎች
ወይም የትብብር ክፍያዎች ጋር የተገናኘ እንዲሁም ደግሞ ዲጂታል ንብረቶችን መለዋወጥን ጨምሮ ሌሎች የተጣሉ ማዕቀቦችንም ገልጸዋል። እርምጃው የወጣው አሜሪካ ኢራንን በዛቻዎች በቀጥተኛ ወታደራዊ ወረራና በተኩስ አቁም ጥሰቶች ማስገዛት ባለመቻሏ ነው። ስለዚህ የማዕቀቡ ዘመቻ ተጠናክሮ ይቀጥላል ብለዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሜሪካ በኢራን ወታደራዊ ቦታ ላይ የአየር ጥቃትን መፈጸሟን ተከትሎ ሐሙስ ማለዳ ላይ የነዳጅ ዋጋ 2 በመቶ ገደማ ጨምሯል። ብሬንት ድፍድፍ ነዳጅ $1 ከ90 ሳንቲም ወይም በ2.02 በመቶ ጨምሯል። በበርሜልም $96 ከ19 ሳንቲም ሆኗል። በሌላ በኩል አሜሪካ ጥቃቱን ከፈጸመች በኋላ በኢራን ደቡባዊ አካባቢ አዲስ ውጥረት ነግሷል። ይህ በእንዲህ እንዳለ እስራኤል በኢራን ጥቃቶች የተጎዱባት በርካታ የጦር ሰፈሮች መሆናቸውን አምናለች። ከሳተላይት የተገኙ ምንጮች የእስራኤሎቹ ራማት ዴቪድ እና ኔቫቴም አየር ማረፊያዎች በኢራን ባላስቲክ ሚሳኤሎች በመጋቢትና ሚያዝያ ወር ላይ በተፈጸመባቸው ጥቃት ከፍተኛ ጉዳት እንደደረሰባቸው ያትታል። ለጀት ውጊያዎች የሚያገለግሉ ነዳጅ የሚሞሉና እንደገና የሚያስታጥቁ ፋሲሊቲዎችም ከአየር መከላከያው ጋር አንድ ላይ ክፉኛ ተመተዋል። አሜሪካ ይህን ሁሉ የምታደርገው የኢራንን በሆርሙዝ ላይ ያላትን ቁጥጥር ዘላቂነት እንደሌለው ለመላው ዓለም ለማሳየት ነው ሲል በለንደን ቤኪንግስ ኮሌጅ የጦርነት ጥናት አስተማሪ የሆኑት ሳሚር ፑሪ ተናግረዋል። በአሁኑ ሰዓት አሜሪካ እያደረገች ያለቻቸው ነገሮች በተለይ ደግሞ የተኩስ አቁም ስምምነቱ ጥሰቷ ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር ለማዳከምና ሰርጡን በአስተማማኝነት መቆጣጠር ያለብኝ እኔ ነኝ የሚለውን መልእክት ለማስተላለፍ ነው ብለዋል። ሳሚር ፑሪ ለአልጀዚራ እንደተናገሩት ኢራናውያኑ የሆርሙዝ ሰርጥን ለመቆጣጠር መሞከራቸው ዘላቂነት እንደሌለው ለማሳየት አሜሪካ ከዚህ በኋላም ቢሆን የማትፈነቅለው ድንጋይ የለም ብለዋል። ሊቨሬጅ በመባል የሚታወቀው ይህ አካሄድ ሁልጊዜ ድርድሮች የሚስተናገዱበት ምንዛሪ ነው። ሌላኛው ወገን የቀረቡ ውሎችን እንዲቀበል ከፍተኛ ጫና ለመፍጠር ሌላኛው አካል የሚፈጽመው ተግባር ነው ብለዋል። ከዚህ አንጻር ኢራን ነገሮችን በጥንቃቄ ማስኬድና መስመሯን መሳት የለባትም ሲሉ ሳሚ ፑሪ ሐሳባቸውን ገልጸዋል። በሌላ በኩል በአሜሪካና በኢራን መካከል ድርድር እየተካሄደ ባለበት በዚህ ሰዓት እስራኤል በሊባኖስ ላይ ጥቃት ማድረሷን ቀጥላለች። አስከፊና ግፍና ወረራዋንም በከፍተኛ ሁኔታ አፋጥናለች። የእስራኤል ጦር ሰራዊት በደቡብ ሊባኖስ ናባቲ እና ቤካ ሸለቆ ውስጥ ከ150 በላይ የሂዝቦላ ኢላማዎች ላይ የአየር ድብደባን ፈጽሟል። ሰፊ የደቡብ ሊባኖስ ግዛቶችንም ወሮ ይዟል። የሊባኖስ መንግስት ዝም ባለ ሰዓት ለሊባኖስና ለሊባኖሳውያን ደጀን የሆነው ሂዝቦላ በበኩሉ እስራኤል ውስጥ በሚገኙ የተለያዩ ኢላማዎች ላይ በርካታ የሮኬቶችና የሚሳኤሎች ጥቃትን ፈጽሟል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር በደቡብ ሊባኖስ ሰፊ የደህንነት ቀጠና ለመፍጠር ሲል የያዛቸውን ቦታዎች ይዞ እንደሚቆይ አረጋግጠዋል። ወረራቸውን አጠናክረው እንደሚቀጥሉና ይህን ይዞታቸውን የበለጠ እንደሚያሰፉ መናገራቸው ይታወሳል። ከዚሁ ጋር ተያይዞ በአውስትራሊያ የእስራኤል አምባሳደር ሄለን ኒውማን ዲፕሎማሲው የኢራንን የኒኩለርና የሚሳኤል ስጋት ሙሉ በሙሉ ካላስወገደ እስራኤል ወደ ቀጥታ ወታደራዊ ጥቃት ዳግም ለመመለስ እንደማታመነታ አስታውቀዋል። በዚህ ዙሪያ የተናገሩት የሊበርቲ ሪፖርት አዘጋጁ ዳንኤል ማካዳምስ እስራኤል ሕገወጥነትን እንደ ሕጋዊነት እየቆጠረች ነው። አሁን በሊባኖስ እያደረገች ያለችውም የዛሬ ዓመትና 2 ዓመት በጋዛ ያደረገችውን ነው። የሊባኖስና የሊባኖሳውያን ዕጣ ፈንታም እንደ ጋዛና እንደ ፍልስጤማውያን የመሆን ዕድሉ ከፍተኛ ነው ብሏል። Israel always do every time being close to a deal is announced, they pummel Lebanon. They take out their frustration
on Lebanon, and they're basically turning it into a Gaza. እስራኤል ሁልጊዜ የአሜሪካና የኢራን ድርድር ከጫፍ ደረሰ ሲባል ሊባኖስን ትደበድባለች። እሷን የእልህና የንዴት ማብረጃው አድርጋታለች። አሁን የሊባኖስ ነገር ቀስ በቀስ የጋዛን እየመሰለ ነው። እስራኤል በሊባኖስ በርካታ መንደሮችን ሙሉ በሙሉ ማውደሟና ህዝቡን ያለ ርህራሄ እየፈጀች መቀጠሏ የጋዛን ታሪክ እየደገመ ነው። አሁን ላይ እስራኤልና መሪዎቿ ተጨንቀዋል። ምክንያቱ ደግሞ ሾጥ የሚያደርጋቸው ትራምፕ በሰከንዶች ውስጥ ምን ሊወስኑ እንደሚችሉ ባለማወቃቸው ነው። አሜሪካ ከኢራን ጋር ልታደርገው የምትችለውን ማንኛውንም ስምምነትም በስጋት እየተከታተሉ ነው። ይህንን ሐሳብ የሚያጠናክሩ ንግግሮችንም ከእስራኤላውያኑ አንደበት ማድመጥ የተለመደ ሆኗል። አሜሪካ የተወለደው እስራኤላዊው ሰላይ ጆናታን ፖላርድ ትላንት በእንግድነት በተጋበዘበት ቃለ መጠይቅ ኢራን ላይ የኒውክሌር ቦምብ ሊጣልባት ይገባል፣ እኛ ካልቀደምናት እሷ በኒውክሌር ታጠፋናለች፣ ስለዚህ እስከምታጠፋን ከመጠበቅ ይልቅ ቀድመን ማጥፋት አለብን ብለዋል። With me, I don't care if you start throwing nukes immediately, responsibly, but immediately. And a case that I've been pushing is the use of an electromagnetic pulse weapon. እንደኔ እምነት ኢራን ላይ ያለምንም ቅድመ ሁኔታ ኒውክሌር መጣል አለበት፣ ወይንም ደግሞ የኤሌክትሪክ ማግኔቲክ ፓልስ ዌፐንን ኢራን ላይ መጠቀም አለብን። ይህንን ለማድረግ ምን እንደምንጠብቅ አይገባኝም። ዓለም አቀፍ ሕጎችና መግባቢያ ሰነዶች እንዲሁም ደግሞ የሕግ ማዕቀፎችና መተዳደሪያ ቻርተሮች በአሜሪካና በእስራኤል እንዲህ በግልጽ እየተጣሱ የተባበሩት መንግስታት ድርጅትና ዓለም አቀፉ የወንጀለኞች ፍርድ ቤት የተጣለባቸውን ሚና መወጣት አለመቻላቸውና አንድም የረባ ነገር አለማድረጋቸው በእጅጉ ትዝብት ላይ ጥሏቸዋል። እጃቸውን አጣጥፈው መቀመጣቸውም በእጅጉ ያስገርማል። በዚህ ዙሪያ የተናገሩት የቻርልስ ደጎል የልጅ ልጅ ፒየር ደጎልም እነዚህ ተቋማት አሁን ላይ ስራቸውን ያቆሙ ነው የሚመስሉት፣ ካለፉት ጥቂት ዓመታት ወዲህ አንዳች የሚፈየድ ነገር አድርገው አያውቁም ብለዋል። La guerre en Irak, depuis la guerre en Ukraine, depuis la guerre en Iran, montre que justement il faut reconstruire ce monde et que chaque pays, chaque nation doit être représentée. ከኢራኑ ጦርነት ጀምሮ እስካሁን ድረስ አይናችን እያየ ዓለም አቀፍ ሕጎችና ቻርተሮች እየተናዱ ነው። ይህንን የሚያደርጉ አካላትም በተጠያቂነት ሲወነጀሉ አላየንም። ተመድና የጦር ወንጀሎች ፍርድ ቤት ሚናቸውን በአግባቡ መወጣት አለባቸው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።